ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ ሰኔ 25 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በአሜሪካ ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ የጥበቃ ማረፊያ ወይንም ቲፒኤስ መቋረጥን በተመለከተ ባለፈው የወጣውን መረጃ የሚተካ አዲስ ማሻሻያ ይፋ ሆነ። በዚህም የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት የኢትዮጵያን ጊዜያዊ የጥበቃ ስታተስ ለማቋረጥ ከታቀደው ውሳኔ ጋር በተያያዘ ለአሰሪዎችና ለቲፒኤስ ተጠቃሚዎች አዲስና አስቸኳይ መመሪያ አውጥቷል። በዝርዝር እናጋራችኋለን። በኢራን የተቀሰቀሰውን ጦርነት ተከትሎ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በሳውዲ አረቢያው አልጋውራሽ ሙሐመድ ቢን ሰልማን መካከል የጋራ ዲፕሎማሲያዊ ግንኙነቱን አደጋ ላይ የጣለ ከፍተኛ ውዝግብ መቀስቀሱን አዲስ የወጡ መረጃዎች አጋለጡ። የሁለቱ ሀገራት ግንኙነት መሻከርም በተግባር መታየት መጀመሩን ተከትሎ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባህረ ሰላጤው ሀገራት ጉብኝት ባደረጉበት ወቅት ሳውዲ አረቢያን ሳይረግጡ ማለፋቸው በሳውዲ በኩል እንደ ትልቅ ዲፕሎማሲያዊ መገለል ተቆጥሯል። የምትሰሙት መረጃችን ነው። በኢራቅ ኩርዲስታን ራስ ገዝ አስተዳደር ክልል ውስጥ የሚገኝ የኢራን ኩርድ ተቃዋሚ ቡድን የጦር ሰፈር ወይንም ካምፕ ፈንጂ በጫነ ድሮን በከባድ ሁኔታ መደብደቡ ተሰማ። እስከ አሁን ድረስም ለዚህ ድንገተኛ ጥቃት ኃላፊነት የወሰደ አካል ባይኖርም ጥቃቱ ከዚህ ቀደም በክልሉ ከሚንቀሳቀሱ የኢራን ተቃዋሚዎች ጋር ከፍተኛ ፍጥጫ ውስጥ ከምትገኘው ቴሄራን ጋር የተያያዘ ሊሆን እንደሚችል ተገምቷል። በዝርዝር ይዘነዋል። የሊባኖስና ሶሪያ ከፍተኛ ወታደራዊ አመራሮችን ጨምሮ የሳውዲ አረቢያ፣ የባህሬን፣ የግብጽ፣ የዮርዳኖስ፣ የኩዌት፣ የኦማን፣ የኳታር፣ የተባበሩት አረብ እምሬቶችና የየመን ወታደራዊ አዛዦች በአሜሪካ መራሹ የመካከለኛው ምስራቅ ወታደራዊ ውይይት ላይ ተገናኝተው መከሩ። በሌላ በኩል ከኢራን ጋር የሚደረገው ዲፕሎማሲያዊ ንግግር በቀጠለበት በዚህ ወቅት በዩናይትድ ኪንግደም የነበሩ የአሜሪካ አየር ኃይል ቢ-52 ቦምብ ጣይ አውሮፕላኖች ከሀገሪቱ መልቀቃቸው ተነግሯል። በዝርዝር እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጥ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987506006 ይደውሉልን። ሜሪት ፕሮፐርቲስ። በአሜሪካ ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ የጥበቃ ማረፊያ ወይንም ቲፒኤስ መቋረጥን በተመለከተ ባለፈው የወጣውን መረጃ የሚተካ አዲስ ማሻሻያ ይፋ ሆነ። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት የኢትዮጵያን ጊዜያዊ የጥበቃ ስታተስ ወይንም ቲፒኤስ ለመቋረጥ ከታቀደው ውሳኔ ጋር በተያያዘ ለአሰሪዎችና ለቲፒኤስ ተጠቃሚዎች አዲስና አስቸኳይ መመሪያ አውጥቷል። በወጣው አዲስ መመሪያ መሰረትም ቀደም ሲል በፈረንጆቹ ሰኔ 12 2024 ወይንም ደግሞ ታህሳስ 12 2025 ላይ ጊዜያቸው አልፎ የነበሩ የኢትዮጵያውያን የሥራ ፈቃድ ሰነዶች በጊዜያዊነት እስከ ሐምሌ 10 2026 ድረስ እንዲያገለግሉ ተራዝመዋል።
የሀገር ውስጥ የደህንነት ሚኒስቴርም የኢትዮጵያን የቲፒኤስ ለማቋረጥ ወስኖ የነበረ ቢሆንም የማሳቹሴትስ ፌዴራል ፍርድ ቤት ውሳኔው እንዳይተገበር አግዶት መቆየቱ ይታወሳል። በዚህም ምክንያት መስሪያ ቤቱ የስራ ፍቃድ ማረጋገጫ ቀንን በፈረንጆቹ እስከ ሐምሌ 1 2026 ድረስ እንደ ጊዜያዊ መቆያ አድርጎ የነበረ ቢሆንም አሁን ግን ቀኑን ወደ ሐምሌ 10 2026 አሻሽሎታል። ይህ አዲስ ማሻሻያ የወጣው ደግሞ የአሜሪካው ጠቅላይ ፍርድ ቤት ሰኔ 25 2026 ወይንም ሙሊን ቪዴይ በተባለው የሄቲና የሶሪያ የቲፒኤስ ክስ ላይ የሰጠውን ታሪካዊ ውሳኔ ተከትሎ ነው ተብሏል። ጠቅላይ ፍርድ ቤቱ የፌዴራል ፍርድ ቤቶች የመንግስትን የቲፒኤስ መቋረጥ ውሳኔ የመሻር ወይንም የመመርመር ስልጣን የላቸውም በማለት ውሳኔ ማሳለፉ ደግሞ አሁን ላይ በሂደት ላይ ባለው የኢትዮጵያ የፍርድ ቤት እገዳ ላይም ቀጥተኛ ተጽዕኖ ሊያሳድር እንደሚችል የህግ ባለሙያዎች እየገለጹ ይገኛሉ። በመሆኑም አሰሪዎች አዲስ የተቀጠሩ ወይንም ነባር የኢትዮጵያ ቲፒኤስ ተጠቃሚ ሰራተኞችን የቅጥር ማረጋገጫ ፎርም ወይንም ደግሞ ፎርም I9 ሲሞሉ አዲሱን የሐምሌ 10 2026 የጊዜ ገደብ እንዲጠቀሙና የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ድረገጽን በየቀኑ እንዲከታተሉ በጥብቅ ማሳሰቢያ ሰጥቷል። በኢራን ጦርነት ሳቢያ በትራምፕና በሳውዲው አልጋውራሽ መካከል ከፍተኛ ውጥረት መንገሱ ተገለጸ። በኢራን የተቀሰቀሰውን ጦርነት ተከትሎ በአሜሪካው ፕሬዝዳንት ዶናልድ ትራምፕና በሳውዲ አረቢያው አልጋውራሽ ሙሐመድ ቢን ሰልማን መካከል የጋራ ዲፕሎማሲያዊ ግንኙነቱን አደጋ ላይ የጣለ ከፍተኛ አለመግባባት መፈጠሩን ዎል ስትሪት ጆርናል ዘግቧል። የመሪዎቹ አለመግባባት የገዘፈው ደግሞ አሜሪካ በሆርሙዝ የባህር ወሽመጥ ላይ በኢራን የተዘጋጉባትን የንግድ መርከቦች ለመታደግ ኦፕሬሽን ፕሮጀክት ፍሪደም የተሰኘ ወታደራዊ ዘመቻ ለመክፈት ባቀደችበት ወቅት ነው ተብሏል። ሳውዲ አረቢያ የፕሪንስ ሱልጣን አየር ማረፊያን ጨምሮ በግዛቷ የሚገኙ ወታደራዊ ማዕከላትንና የአየር ክልሏን አሜሪካ ለዚህ የጦርነት ዘመቻ እንዳትጠቀምበት መከልከሏ በዋይት ሃውስ ደግሞ ከፍተኛ ቁጣን ቀስቅሷል። በትራምፕ የሚመራው የአሜሪካ አስተዳደርም በሳውዲ ውሳኔ መበሳጨቱን ተከትሎ ለሪያድ የሚቀርበውን ወታደራዊ ድጋፍ እንደሚያቋርጥና በተለይም ከኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶችን ለመመከት የሚያገለግሉ የሚሳኤል መከላከያ ዘዴዎችን ለሳውዲ አረቢያ እንዳይሰጡ እንደሚያግድም ማስፈራሪያ ሰጥቷል። ሳውዲ አረቢያ በጫናው ምክንያትም በመጨረሻ የአየር ክልሏን ለመክፈት ብትገደድም መጀመሪያ ላይ ያሳየችው እምቢተኝነት ግንኙነታቸውን በእጅጉ አበላሽቶታል ተብሏል። አልጋውራሽ ሙሐመድ ቢን ሰልማን አሜሪካ በኢራን ላይ የምታደርገው የጦርነት እርምጃ በቀጠናው ላይ ከፍተኛ ውዥንብር ይፈጥራል በሚል ቀድመው የተቃወሙ ሲሆን ጦርነቱ ከተጀመረ በኋላ ኢራን በሳውዲ የነዳጅና የኤነርጂ ተቋማት ላይ የአጸፋ ጥቃት ማድረሷ የሳውዲን ስጋት እውን አድርጎታል ነው የተባለው። በተጨማሪም የሁለቱ ሀገራት ግንኙነት መሻከር በተግባር መታየት የጀመረ ሲሆን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባህረ ሰላጤው ሀገራት ጉብኝት ባደረጉበት ወቅት ሳውዲ አረቢያን ሳይረግጡ ማለፋቸው በሳውዲ በኩል እንደ ትልቅ ዲፕሎማሲያዊ መገለል ተቆጥሯል። በአንጻሩ አልጋወራሽ ሙሐመድ ቢን ሰልማን ፕሬዝዳንት በተገኙበት በፈረንሳይ በተካሄደው የጂ7 ጉባኤ ላይ እንዲሳተፉ የቀረበላቸውን የክብር ጥሪ ውድቅ ማድረጋቸው ተገልጿል። የአሜሪካ ቢ52 ቦምብ ጣይ አውሮፕላኖች ከዩናይትድ ኪንግደም መነሳታቸው ተገለጸ። ከኢራን ጋር የሚደረገው ዲፕሎማሲያዊ ንግግር በቀጠለበት በዚህ ወቅት በዩናይትድ ኪንግደም ቆይታ አድርገው የነበሩት የአሜሪካ አየር ኃይል ቢ52 ቦምብ ጣይ አውሮፕላኖች ከሀገሪቱ መልቀቃቸው ተነግሯል። የአቪዬሽን ታዛቢዎችና የጦር መረጃዎች እንደሚያመላክቱት ከሆነ ደግሞ 6 የቢ52 ቦምብ ጣይ አውሮፕላኖች በዩናይትድ ኪንግደም ከሚገኘው የሮያል አየር ኃይል ፌርፎርድ ጣቢያ በሁለት ዙር ተከፍለው ተነስተዋልም
ተብሏል። አውሮፕላኖቹ በአካባቢው የነበራቸውን የጥቂት ወራት ቆይታ ያጠናቀቁት በተለይም በሆርሙዝ ባህረ ሰላጤ ላይ ያለውን ወታደራዊ ዝግጁነት ለማጠናከር ሲንቀሳቀሱ ከቆዩ በኋላ መሆኑ ተገልጿል። ይህ የአውሮፕላኖቹ ከአውሮፓ መነሳት የተሰማው ደግሞ ዋሽንግተንና ቴሄራን በኳታር ዶሃ በተወካዮቻቸው አማካኝነት ቀጥታ ያልሆነ የሰላም ንግግር በማድረግ ላይ ባሉበት ወቅት መሆኑ ትኩረትን ስቧል። ምንም እንኳን እነዚህ ስትራቴጂካዊ የቦምብ ጣይ አውሮፕላኖች አካባቢውን ለቀው ቢወጡም የሁለቱ ሀገራት ተደራዳሪዎች በተሰባሪው የተኩስ አቁም ስምምነትና በዓለም አቀፉ የባህር መስመሮች ደህንነት ዙሪያ ንግግራቸውን አሁንም በከፍተኛ ጥንቃቄ እየቀጠሉበት ይገኛሉ። በኢራቅ የሚገኘው የኢራን ኩርድ ተቃዋሚዎች ካምፕ ፈንጂ በታጠቀ ድሮን ተደበደበ። በኢራቅ ኩርዲስታን ራስ ገዝ አስተዳደር ክልል ውስጥ የሚገኝ የኢራን ኩርድ ተቃዋሚ ቡድን የጦር ሰፈር ወይንም ካምፕ ፈንጂ በጫነ ድሮን ከባድ ጥቃት እንደተሰነዘረበት የክልሉ የደህንነት ምንጮች አስታውቀዋል። ጥቃቱ የተፈጸመውም ከክልሉ ዋና ከተማ ኤርቢል በስተ ምስራቅ በሚገኘው ኮይሳንጃክ በተባለው ስልታዊ ወረዳ ውስጥ በሚገኝ የጦር ሰፈር ነው ተብሏል። እንደ ምንጮቹ ገለጻ ከሆነ ድሮኑ ኢላማ ያደረገው ይህንኑ የኩርድ ታጣቂዎች ማሰልጠኛና መኖሪያ ካምፕ በከፊል የመታ ሲሆን በጥቃቱም ሳቢያ በስፍራው ላይ ከፍተኛ የቃጠሎ አደጋ ተከስቷል። ነገር ግን ከተባለው የጦር ሰፈር የሚወጡ መረጃዎች እንደሚያመላክቱት ካምፑ ከጥቃቱ ጥቂት ቀናት ቀደም ብሎ በውስጡ የነበሩት ታጣቂዎችና ሲቪሎች ሙሉ በሙሉ ለቀው የወጡ በመሆኑም በጥቃቱ ምክንያት የጠፋ የሰው ሕይወትም ሆነ የቆሰለ ሰው የለም ተብሏል። እስከ አሁን ድረስ ለዚህ ድንገተኛ ጥቃት ኃላፊነት የወሰደ አካል ባይኖርም የአካባቢው የፖለቲካ ተንታኞች ግን ጥቃቱ ከዚህ ቀደም በክልሉ ከሚንቀሳቀሱ የኢራን ተቃዋሚዎች ጋር ከፍተኛ ፍጥጫ ውስጥ ከምትገኘው ቴሄራን ጋር የተያያዘ ሊሆን እንደሚችል ይገምታሉ። ኢራን በበኩሏ በኢራቅ ኩርዲስታን ምድር መሽገው የሚገኙ የኩርድ አማጽያን በግዛቷ ላይ ጥቃት እንደሚሰነዝሩ በመግለጽ ካምፖቻቸው እንዲፈርሱ ወይንም ትጥቅ እንዲፈቱ በተደጋጋሚ ለባግዳድና ለኤርቢል ግፊት ስታደርግ መቆየቷ ይታወሳል። ሊባኖስና ሶሪያ በአሜሪካ መራሹ የመካከለኛው ምስራቅ ወታደራዊ ውይይት ላይ ተሳተፉ። በአሜሪካው ማዕከላዊ እዝ መሪነት በባህሬን ዋና ከተማ መናማ በተካሄደው ከፍተኛ የመካከለኛው ምስራቅ የደህንነትና ወታደራዊ ውይይት ላይ ሊባኖስና ሶሪያ ለመጀመሪያ ጊዜ መሳተፋቸው ተገልጿል። ይህ የሁለቱ ሀገራት ተሳትፎ ደግሞ በታሪክ የመጀመሪያው ሲሆን በተለይም ሶሪያ በቅርቡ ካስተናገደችው የፖለቲካ ለውጥ በኋላ በክልላዊ የደህንነት መድረክ ላይ ብቅ ማለቷ ትልቅ ትኩረትን ስቧል። በባህሬን አስተናጋጅነት በተካሄደው በዚህ ስብሰባ ላይ የሊባኖስና ሶሪያ ከፍተኛ ወታደራዊ አመራሮችን ጨምሮ የሳውዲ አረቢያ፣ ባህሬን፣ ግብጽ፣ ዮርዳኖስ፣ ኩዌት፣ ኦማን፣ ኳታር፣ የተባበሩት አረብ ኤምሬቶችና የየመን ወታደራዊ አዛዦች መገኘታቸው ተገልጿል። የውይይቱ ዋና ዓላማ ደግሞ በቀጠናው እየታየ ያለውን ተለዋዋጭ የደህንነት ሁኔታ መገምገምና በሀገራቱ መካከል ያለውን የመከላከያ ትብብር ማጠናከር እንደሆነ ተነግሯል። በዚህ ወታደራዊ ምክክር ላይ ከተነሱት ዋና ዋና ጉዳዮች መካከል ደግሞ የባህር ላይ ደህንነት አንዱ ሲሆን ሁሉም ተሳታፊ ወታደራዊ መሪዎች በዓለም አቀፍ ንግድ ረገድ እጅግ ወሳኝ በሆነው በሆርሙዝ ባህረ ሰላጤ በኩል የሚደረገው የንግድ መርከቦች እንቅስቃሴ ያለምንም እንቅፋት በነጻነት እንዲቀጥል በጋራ ለመስራት ቃል ገብተዋል። የአሜሪካው ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር ከስብሰባው በኋላ በሰጡት መግለጫ አሜሪካ ከቀጠናው አጋሮቿ ጋር ጎን ለጎን መቆሟን እንደምትቀጥል አስታውቀው ይህ የጋራ ውይይት ደግሞ ለመካከለኛው ምስራቅ ደህንነትና መረጋጋት ያለውን የላቀ ቁርጠኝነት ያሳየ መሆኑን ገልጸዋል።
ቀጥለናል። የተወደዳችሁ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ኢራን የእስራኤልን ይፋዊ የግድያ ዛቻ በተመለከተ ለተባበሩት መንግስታት ድርጅት ጥብቅ የማስጠንቀቂያ ደብዳቤ አስገባች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ የኢራኑን አዲሱን ጠቅላይ መሪ አያቶላ ሰይድ ሞጅታባ ኻሜኒን የሞት ፍርድ የተፈረደባቸው ወይንም የታደኑ ሲሉ መግለጻቸውን ተከትሎ ቴህራን ለተባበሩት መንግስታት ድርጅት ጠንካራ የማስጠንቀቂያ ደብዳቤ አስገብታለች። በተባበሩት መንግስታት ድርጅት የኢራን ቋሚ መልእክተኛ የሆኑት አሚር ሰይድ ኢራቪኒ ለድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዝና ለጸጥታው ምክር ቤት ባስገቡት ይፋዊ ደብዳቤ ይህ የእስራኤል ዛቻ በተናጠል የተሰነዘረ ሳይሆን የእስራኤል መንግስት ከፍተኛ የኢራን ባለስልጣናትን ለማጥቃት አውቆ ወይንም ደግሞ በስልታዊ መንገድ የሚከተለው በመንግስት የሚደገፍ የሽብርተኝነት ፖሊሲ አካል ነው ሲሉ ኮንነውታል። መልእክተኛው አክለውም የጸጥታው ምክር ቤት በእስራኤል ድርጊት ላይ ዝምታን መምረጡ ዓለም አቀፍ ሕግጋትን ከመጣሱም በላይ ሀገሪቱ እንዲያሉ አደገኛ እርምጃዎችን በይፋ እንድትቀጥል በር ከፍቷልም ብለዋል። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በሰጡት መግለጫ በሀገሪቱ አመራርም ሆነ በህዝቦቿ ላይ ለሚሰነዘር ለማንኛውም አይነት ጥቃት ኢራን ፈጣንና ኃይለኛ ምላሽ እንደምትሰጥ አስታውቀዋል። ይህ አዲስ ውጥረት የተቀሰቀሰው ደግሞ በዋሽንግተንና በቴህራን መካከል በፓኪስታን አጋዥነት የተደረሰውን የተኩስ አቁምና የውጥረት ማርገቢያ ስምምነት በቅርቡ ስራ ላይ መዋል በጀመረበት ወቅት መሆኑ የሁለቱን ሀገራት ቀጣይ ግንኙነት ይበልጥ አሳሳቢ አድርጎታል ተብሏል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 175 ብር ከ27 ሳንቲም እየተገዛ 178 ብር ከ77 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ73 ሳንቲም እየተገዛ 233 ብር ከ30 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 199 ብር ከ23 ሳንቲም መግዣው ሲሆን መሸጫው እንዲሁ 203 ብር ከ21 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ25 ሳንቲም እየተገዛ 219 ብር ከ55 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ71 ሳንቲም እየተገዛ 48 ብር ከ66 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 45 ብር ከ74 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ65 ሳንቲም ሆኗል። የካናዳ ዶላር ደግሞ 121 ብር ከ13 ሳንቲም እየተገዛ 123 ብር ከ55 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በሶስት አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ
7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ